የዛሬው ታሪካችን ለማድረግ አይደለም ለማሰብ ራሱ እጅግ ይከብዳል። ህፃን ተወልዶ ከማንም ጋር ሳይገናኝ እንደዚሁም በቂ ምግብ ሳያገኝ በቂ አየር ሳያገኝ ከሰው ሁሉ ተነጥሎ ለብቻው በጫካ ውስጥ ወይ ደግሞ በአንድ ክፍል ውስጥ ተዘግቶበት ቢያድግ ምን የሚፈጠር ይመስላችኋል? በጣም ለማመን የሚከብደው ደግሞ ይህ ነገር የተፈጸመው በገዛ ወላጅ ሲሆን ማላይ ነው ይህ የተፈጸመው። ፈጻሚውስ ማን ነው? እስከ መጨረሻው አብራችሁን ከቆያችሁ የዚህን ለማመን የሚከብድ ታሪክ መጨረሻ የምትሰሙት ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ አትርሱ ያልኩኝ አሁን ወደ ታሪክ ያለፍኩኝ። Why did you keep your daughter in a room? Mr. Wiley has no comment. We haven't had time to discuss the charges. We haven't even seen them. በሰሜናዊት ፓሲፊክ ውቅያኖስ ክላርክ ዌሊ የተባለ ህፃን ተወለደ። ክላርክ ወላጅ አባቱን ያጣው በልጅነቱ ሲሆን ከወላጅ እናቱም ጋር ከቦታ ቦታ እየተዘዋወረ ነበር የኖረው። እናቱም ቋሚ ስራ ስላልነበራት ልጇን አትንከባከበውም፣ በቂ ፍቅርም አትሰጠውም ነበረ። ስለዚህም ክላርክ ደስ በማይል ሁኔታ ነበረ ያደገው። ከዛም በኋላ ግን ማደግ አይቀርምና ይህ ልጅ ጎረመሰ። በዚህን ጊዜ እናቱ ያለፈው ጥፋቷን ለመሸፈን ወይም ልጇን ለመካስ ታቀርበው ፍቅርንም ትለግሰው ጀመር። ክላርክም ከዛ ጊዜ በኋላ እናቱን በጣም ይወዳት ጀመር። ከሷም ላፍታ መለየት የማይታሰብ ጉዳይ ነበር። ክላርክና እናቱ በዚህ ሁኔታ እየኖሩ ባለበት ጊዜ ክላርክ ያው ትልቅ ሰው ሆነ። ስራውም መካኒክ ነበር። ከዛም ኤሪን የተባለችው የህይወት አጋሩን አገባ። ኤሪን ከሱ በ20 ዓመት ታንስ ነበር። ተጋብተው መኖር ጀመሩ። በዚህን ጊዜ ጎረቤቶቻቸው ሁሉ የሚያውቁት በጣም ደስተኞች እንደነበሩ ነበር። ኤሪን ባለፈው ህይወቷ ደስተኛ አልነበረችም። አስተዳደጓ ትንሽ ወሰብሰብ ያለ ነበር። ስለዚህም ብዙ ስቃዮችን አሳልፋ ነው ከዚህ ሰው ጋር የተጋባችው። እንደነገርኳችሁም ሰው ሁሉ ከውጭ ሲያቸው በጣም ደስተኛ ነው የሚመስሉት፣ ነገር ግን በቤት ውስጥ ያለው ነገር ሌላ ነበረ። ተጋብተው አንድ ቤት መኖር ከጀመሩ በኋላ ክላርክ ጊዜ ሳያጠፋ ነበረ ይህችን ሴት ማሰቃየት የጀመረው። መገመት ከሚቻለው በላይ በጣም ይደነፋ ነበረ። ዝም ብሎም ይደበድባታል። ከዛም ኤሪን የተባለችው ሴት አይኗ ላይ ጉዳት ደረሰ። ከጊዜ በኋላ ሙሉ ለሙሉ እውር ነበር የሆነችው። እውር ሆና በሱ ተጽዕኖ ስር ወደቀች። ማንኛውንም ነገር ለማድረግ ስትፈልግ የሱን እርዳታ መጠበቅ ግድ ሆነባት። ለማመን የሚከብደው ነገር ክላርክ ማንም ሰው እንዲነጋገር የማንንም ሰው ድምፅ እንዲሰማ አይፈልግም። ስለዚህም ልጅ መውለድ አይፈልግም ነበረ። ለምን? ጩኸት ወይም ንግግር ስለማይወድ። ቤታቸው ውስጥ ሁሌም ዝምታና ዝምታ ብቻ ነበር። ከዛም ፈጣሪ ፈቀደና ከ5 ዓመት በኋላ ኤሪን አረገዘች። ጊዜዋም ደረሰ። ጤናማ ሴት ልጅም ወለደች። ከዚህ በኋላ ግን ይህችን ህፃን አይኗን አያሳየኝ ነበር ያለው ክላርክ። ምክንያቱም አራስ ልጅ ናት። አራስ ልጅ ደግሞ ቤት ውስጥ ሲኖር ይጮሃል፣ ያለቅሳል። ይህ የተለመደ ነገር ነው። ነገር ግን ይህ ሰው የልጁን ድምፅ ፈጽሞ መስማት አይፈልግም ነበረ። ልጁ ባለቀሰች ቁጥር እሱ ሌላ ታሪክ ውስጥ ነበር የሚገባው። ስለዚህ ምንድን ያደርገው? ይህችን የ10 ቀን የምትጠባ ህፃን ወስዶ ጋራዥ ውስጥ ነበር የጨመራት። አስባችሁታል? ከዛም እዛ ጋራዥ ውስጥ ያለውን ሁኔታ ለእናንተ አልነግራችሁም። መኪና ማቆሚያ ነው። እዛ ውስጥ ንፋስ አለ፣ ብርድ አለ፣ አየሩም ምቹ አይደለም። እዛ ነበረ ያኖራት ልጅቷን ልክ እንደ ዕቃ ወስዶ። ይህች ልጅም በሳምባ ኢንፌክሽን ተይዛ ትሞታለች። ከዛም ኤሪን ሌላ ልጅ አርግዛ ወለደች። ነገር ግን የወለደችው ልጅ እንደ ድል ሆኖ ጤናማ አልነበረም። ስለዚህ ከ2 ቀን በኋላ ነበረ በሞት የተለየው። 3ኛም ልጅ አረገዘች። 3ኛው ህፃንም እቤት በመጣ ጊዜ ክላርክ አሁንም ሀሳቡን አልቀየረም ነበር። ለልጆች ያለውን ጥላቻ ሆነ ድምፅ የመጥላቱ ጉዳይ ዝምና ዝም በሉ የሚለው ነገር እስካሁንም ድረስ እንደቀጠለ ነበረ። የማይታመነው ጉድ 4 ዓመት ሙሉ እናትና ልጅ ምንም እንዳያወሩ አግዷቸው ነበረ። አስቡት፣ እንኳን መናገር አይደለም ትንፋሽ መስማት አይፈልግም። ስለዚህም ይህ ህፃን በ4 ዓመቱ ምንም ማውራት አይችልም ነበር። በዚህን ጊዜ ኤሪን ምን አረገች? ልጁን ወደ እናቷ ነበረ የላከችው። እናቷ ግን በሄደ ጊዜ ይህ ልጅ በትንሽ ወራት ውስጥ ነበረ ንግግር የተማረው። ምክንያቱም ከአያቱ ጋር ያወራ ነበር። ይህ የሚያመለክተው ይህ ልጅ ጤናማ ሆኖ የተፈጠረ ልጅ ነው። ነገር ግን ማውራት ይፈልጋል፣ መማር ይፈልጋል። ማን አስተምሮት? ማን ትንፍሽ አርጎት? ብዙ ሰዎች እኮ የተረጋጋ አየር ወይም ዝምታን ይፈልጋሉ።
ነገር ግን ማንም ሰው እንዳይነጋገር ብሎ በዚህ ደረጃ ቤተሰቡ ላይ ማዕቀብ መጣል ይሄ ጤናማነት አይደለም። ከዚህም ሌላ እናትም ልጅም እንዲወጡ አይፈቅድላቸውም ነበር። ሚስቱንም ልጁንም እንደዚህ ነበር የሚኖሩት። ይህ ልጅ 5 ዓመት ሲሞላው ነበር ኤሪን ለ4ኛ ጊዜ ያረገዘችው። ይህቺ ልጅ ትክክለኛ ስሟ ሱዛን ይባላል። ነገር ግን በታሪኩ ላይ ጄኒ ተብሎ ነው ስሟ የተጠቀሰው። ይህም ከጊዜ በኋላ እየተጠራችበት የነበረው ስም ነው። እሺ ይህች ማለት ታሪካችን ምን አደረጋት? ጄኒ የተወለደችው በ1957 ዓመተ ምህረት ሲሆን ስትወለድ ጀምሮ ከደም ጋር የተያያዘ ችግር ነበረባት። ነገር ግን ደሟን ሙሉ ለሙሉ ስለቀየሩላት ይህች ልጅ ጤናዋ ወደ ድሮ ቦታው ተመለሰ። እናም በእግሯ አካባቢም ሌላ የአጥንት ችግር ነበረባት። ይህም እንደ እድሜ ኩዮቿ በጊዜ ለመሄድ ወይም በእግሯ ለመነሳት ብትቸገርም ከጊዜ በኋላ ግን በሕክምና እርዳታ ልትድን ችላለች። ሌላው የጄኒ ችግር ምንድን ነበር? ኪሎዋ አናሳ ነበረ። የአመጋገብ ችግርም ነበረባት። ይህ ክላርክ የተባለ ለማመን የሚከብድ አባት ምንድን ያለው ልጄ የአእምሮ ችግር አለባት ብሎ ነው የደመደመው። ሐኪሞቹ አእምሮዋ ጤናማ ነው፣ ምንም አይነት ችግር የለባትም፣ ችግር የነበረው አንዳንድ ሁኔታዎች ነበር፣ እሱም በሕክምና የሚስተካከል ነው፣ እየተስተካከለ ነው ነበር ያሉት። ነገር ግን አባት ግግም ነበር ያለው ልጄ የአእምሮ ችግር አለባት። ስለዚህም ሄዶ ሚስቱንም ይሁን ልጁን ነበረ ያስጠነቀቃቸው። ይህች ልጅ እንዳታናግሯት፣ የአእምሮ ችግር አለባት፣ ስለዚህም ማንም እንዳያወራ ብሎ እንደተለመደው ማንም ትንፍሽ እንዳይል፣ ሲቀጥል ደግሞ እንክብካቤም እንዳያደርጉላት ነበር ያደረገው። ይህንን ሰው ምን ልለው እንደምችል አላውቅም። ሲጀመር የአእምሮ ችግር ቢኖርባት እንኳን በዛ እድሜ የሚያስታውቀው ነገር አልነበረም። በእድሜ በጣም ትንሽ ነበረች። ይህች ልጅ የሚያናግራት የሚያወራት አይደለም፣ በደንብ የሚንከባከባት ሳታገኝ እድሜዋ 1 ዓመት ከ2 ወር ነበር የሆነው። በዚህ ስቃይ ውስጥ ምንም አይነት በቂ ምግብ አታገኝም። ማንም ሰው የሚንከባከባትም አልነበረም ማለት እስከሚቻል ድረስ። ከዚህም በኋላ በሳምባ ኢንፌክሽን ተይዛ ሐኪም ዘንድ ቀረበች። ሐኪም ዘንድ በቀረበች ጊዜ ሐኪሙ የተረዳው ነገር እዚች ልጅ ላይ ብዙ ጎዶሎ ነገሮች እንዳሉ ነው። ኪሎዋ በጣም የወረደ ነው። በቂ ተመጣጣኝ ምግብ እንደማታገኝ፣ እንደዚሁም እንክብካቤ እንደሌላት፣ በዛ 1 ዓመት ከ2 ወር እድሜዋ የሆኑ ቃላቶች መናገር ነበረባት። ነገር ግን በፍጹም ምንም የምትናገረው ምን የሰው ዘር የተባለ ሁሉ እንደ አዲስ ነበረ ልጅቷ የምትመለከተው። ጨርሶ ማመን በሚከብድ ሁኔታ ውስጥ ነበረች። ነገር ግን ክላርክ የተባለው ይህ ክፉ አባት ከጅምሩ ልጅ አይፈልግም፣ አይወድም። ይህችን ደግሞ የባሰ የአእምሮ በሽተኛ አድርጓት ደምድሞ ቁጭ ነው ያለው። ዶክተሩም ይህ ነበር ጄኒ ላይ ያስተዋለው። ምክንያቱም ይህች ልጅ ሰው ስታይና ሰው ሲነጋገር የምታደርገው ነገር የአእምሮ ችግር አለባት የሚለውን የአባቷን ንግግር እንዲያምን ነበረ ያደረገው። ከዛም ወደ ቤቷ ተመለሰች። ይህች ልጅ 2 ዓመት ሞላት። ከዕለታት አንድ ቀን የክላርክ እናት ከክላርክ ወንድ ልጅ ጋር ማለትም ከልጅ ልጇ ጋር ወክ ልታረግ ነበረ የወጡት። በወጡ ጊዜም ያልተጠበቀ ነገር ነበረ የተከሰተው። ለማመን በሚከብድ ፍጥነት ነበረ አንድ መኪና መጥቶ ይህችን ሴት የገጫት። የክላርክ ልጅ ምንም አልሆነም። ነገር ግን እናትየው ወዲያውኑ ህይወቷ ያልፋል። ክላርክ ይህንን በሰማ ጊዜ ሌላ ታሪክ ውስጥ ነበር የገባው። በመጀመሪያ ሰውየው ጤናማ አይደለም። የእናቱ ሞት ከሰማ በኋላ ደግሞ ለየለት። በቃ ይህ ውጭ ያለው ዓለም ወይም ደግሞ ማህበረሰቡ ላይ ከፍተኛ ጥላቻና ለመግለጽ የሚከብድ አይነት ስሜት ነበረ ያሳደረው። የማይታመነው ነገር የ7 ዓመት ልጁን ነበረ ለእናቱ ሞት ተጠያቂ ያደረገው። የ7 ዓመት ልጁ ምንም አላጠፋም። ከእናቱ ጋር እየሄደ ነበረ። ድንገት መኪና መጥቶ እናትየዋን ገጫት፣ ሞተች። የገጫው ሰውም አመለጠ። ለህግም አልቀረበም፣ አልተያዘም። እና ልጁ እዚህ ጋር ምን ያደርግ? ነገር ግን ይህ ለማመን የሚከብድ አባት ልጁን ነበረ ለእናቱ ሞት ተጠያቂ ያደረገው። ከዛ ምንድን ነው ያሰበው? ይህ ሰው ውጭ ካለው ሶሳይቲ ወይም ማህበረሰብ ቤተሰቦቼን መከላከል አለብኝ ብሎ ነው ያሰበው። ሲጀመር ቤተሰቡን ከሱ የሚከላከላቸው ነው ያጡት እንጂ ከውጭ ዓለም ጋር ምንም ችግር አልነበረባቸው። ነገር ግን በዚህ በሽተኛ ሰው አስተሳሰብ ይህ ነበረ ትክክለኛው። እናቱ ከሞተችን በኋላ ቤተሰቡን ይዞ እናቱ ቤት ነበር የገባው። ከዛም በኋላ ግን ከማንም ጋር እንዳይገናኙ ነበር እገዳ የጣለባቸው። የእናቱ መኝታ ቤትም እንደነበረ እንደተስተካከለ ቆልፎ ማንም እንዳይገባበት ነበር ያደረገው። ጂኒ የተባለችውን ምስኪን የ2 ዓመት ልጅም በአንድ ክፍል ውስጥ ነበር ቆልፎ ያስቀመጣት። ሌላው የቤተሰብ አካል በጠቅላላ ሳሎን ነበር የሚተኛው። ልጁ መሬት ላይ አንጥፎ ነው የሚተኛው። እናትም እንደዛው ሶፋ ላይ ወይም ደግሞ ወንበር ላይ እንደዛ ነበረ የሚተኙት።
ሁሉም በሳሎን ውስጥ ተሰብስበው። ነገር ግን አባት የአእምሮ በሽተኛ ያደረጋት ጂኒ የተባለችው ምስኪን ሕፃን አንድ ክፍል ውስጥ ለብቻዋ ተዘግቶባት ነበረ። ግድግዳ ነው የሚለያቸው በእርግጥ። ነገር ግን ይህ ግድግዳ የሚያመጣውን መዘዝ አትጠይቁኝ። ትልቅ የመከራ ድልድይ ይበሉት። የዚህች ሕፃን ክፍል ምንም አይነት ብርሃን የማይገባውና ጨለማ ነበረ። አውቃለሁ ለመናገር ራሱ ይከብዳል። ነገር ግን ደግሞ ያለውን ሁኔታ እንድታውቁት ያክል አልጋና አንድ ወንበር ነው ያለው። ወንበሩን ራሱ ክላርክ የተባለው ሰው ነው የሰራው። እናም ቀን ወንበሩ ላይ ትታሰራለች፣ ማታ አልጋው ላይ። በቃ ይህ ነበረ የልጅቷ። መገመት ከምትችሉት በላይ አስቸጋሪ ሳይሆን ከዛም በላይ የሆነ ሁኔታ ውስጥ ነበር ይህች ልጅ የነበረችው። በዚህች ሕፃን እድሜ ያሉ ልጆች በእግራቸው ይሄዳሉ፣ ይቦርቃሉ፣ ይሮጣሉ፣ ቁጭም አይሉ። ይህች ልጅ ግን እንዳልኳችሁ ቀን እዛ ላይ ማታ እዚህ ላይ፣ ቀን እዛ ላይ ማታ እዚህ ላይ እየታሰረች እግሯ መሬት እንዲነካ ፈጽሞ አይፈቅድላትም ነበር። ይህን ነበር የሚያደርገው። እንግዲህ ይህን የሚያደርገው ማን ነው? አባት የተባለው ሰው። ከዛም በኋላ ደግሞ የሚያበሏት ነገር በዚህ እድሜዋ የአዋቂ ምግብ መብላት መጀመር ሲኖርባት የህፃናት ምግብ ነበረ የሚያበሏት። የህፃናት ምግብ እየበጠበጡ ያቀምሷታል። ያበሏታል ሳይሆን ያቀምሷታል። የነበረችበትን ጠቅላላ ሁኔታ በአይምሯችሁ መሳል ትችላላችሁ። ከዚህም ሌላ የማልቀስ መብት ራሱ የላትም ይችልች። ማልቀስ ወይም ድምጿን ጮክ ማድረግ ማውራትማ አትችልም። ጨርሶ የሚታሰብ ነገር አይደለም። ነገር ግን የማልቀስ መብቷንም ተከልክላ ነበረ። ትልቅ ጣውላ አምጥቶ ክፍሏ ውስጥ አድርጓል። ስለዚህም ይህች ልጅ ከዕለታት አንድ ቀን ወይ የሆነ ሰዓት ላይ መሯት ድምጽ ካወጣች በዛ ጣውላ ነበር ልክ የሚያገባት። ወንድሟም ሕፃን እያለ የእሷን ያክል ባይሆንም የዚህ ገፈት ቀማሽ ነበር። ማለትም ያደገው በዚሁ ሁኔታ ነበረ። ስለዚህ እሱም አባቱን በማሰቃየቱ ሂደት ያግዘው ነበረ። በቃ በልጁ ማስተሳሰብ ትክክለኛው የልጅ አስተዳደግ ወይም አያያዝ ይህ ነው። ምክንያቱም እሱም ያደገው እንደዚህ ነው። ያደገበትን ቤተሰብ ይህ ነው። አባቱም ይህ ነው። እሺ ይሄ ሁሉ ሲሆን እናትየው የት ሄደች ልትሉ ትችላላችሁ። እናትየው በዚህ ጊዜ የማየት አቅሟ 100% ዜሮ ሆኖ ነበረ። ስለዚህ ልጇን ልትረዳ ፈጽሞ የምትችል ሴት አልነበረችም። ሆኖም የእናት አንጀት ነውና ልጇ ላይ የሚደርሰውን ነገር እየሰማች ዝም ብላ መቀመጥ አላስቻላትም ነበር። እናም ሰው ሁሉ የተኛ በመሰላት ጊዜ ቀስ ብላ ምግብ ሰርቃ ለልጇ ለማምጣት ትሞክር ነበረ። ድምጽ ማሰማት ማውራት ማንም አይችልም። ሌላው ቀርቶ ትልቁ ልጃቸውና እናት ራሱ አይነጋገሩም። በፍጹም ትንፍሽ ማለት አይቻልም ነበረ። ክላርክ የተባለ ሰው ሚስቱንና ትልቁ ልጁንም ሁልጊዜ ልክ ነበር የሚያገባቸው በዱላ። ሲቀጥል ደግሞ ጂኒን እንዲያናግሯትም ትንፍሽ እንዲሉም አይፈልግም ነበር። ልጁ ራሱ ትምህርት ቤት እንዳይገባ ከልክሎ ነበረ። ከዛም በኋላ ያስገባው ልጁ ትምህርት ቤት ቢሄድም ወደ ቤት ሲገባ አንድ ነገር ትንፍሽ እንዳይል አስጠንቅቆት ነበረ ያስገባው። ይህ ነበር ህይወታቸው። እናም ይህ ክላርክ የተባለ ሰው በዲያሪው ላይ እንዳሰፈረው ከሆነ ይህን ሁሉ የሚያደርገው ቤተሰቡን ከውጨኛው ማህበረሰብ ወይም ደግሞ ከክፉ ሰዎች ለመከላከል እንደሆነ ነው የሚያወራው። ማን ነው ክፉ? ከማን ነው የሚከላከለው? እንደነገርኳችሁ እንደውም እነሱ ያጡት እሱን የሚከላከልላቸው ሰው ነው። እሱ ነው ትልቁ ችግራቸው እንጂ የውጭው ዓለም ምንም አላደረጋቸው። ጎረቤቶች እዚህ ቤት ውስጥ ምን እየተከናወነ እንዳለ አያውቁም ነበር። ነገር ግን ሁሌም እንቆቅልሽ የሚሆንባቸው ከዚህ ቤት ማንም የቤተሰቡ አካል ሲወጣ ሲገባ አያዩ። ምናልባትም ልጁ ይሆናል ትምህርት ቤት ደርሶ የሚመለሰው። ከዛ ውጭ ግን የመውጣትና የመግባት ሁኔታቸው በጣም የተገደበ ነበረ። እናም ጂኒ የተባለችው ህፃንም እዚህ ቤት ውስጥ ቁጭ ብላ እየደረሰባት ያለውን ነገር ማንም ሰው ማወቅ አልቻለም ነበር። ጂኒ እድሜዋ 13 ዓመት ሆነ። ታላቅ ወንድሟ ደግሞ 18 ዓመት ሆነ። በዚህን ጊዜ ይህ ልጅ ከቤት ወጥቶ አልተመለሰም ነበረ። ድራሹ ነው የጠፋው። እናት ኤሪን የማየት ችሎታዋ እጅግ የተዳከመ በቃ ምንም አይታያትም እስከሚባል ድረስ እውር ነበረች። ነገር ግን ይህች እናት ከዕለታት አንድ ቀን ልጇን ይዛ ምርመራ ወደምታገኝበት ድጋፍ ወደምታገኝበት ቦታ ነበር ይዛት ሄደችው። እዛም በሄደች ጊዜ ያየቻት ሴት በጣም ነበረ የደነገጠችው። ምክንያቱም የልጅቷ እድሜ 13 ነው። ልጅቷን ስታያት ግን ከ6 እስከ 7 ዓመት የምትገመት ናት። ይህች ሴት ያየችው ነገር ሁሉ ፈጽሞ ስላልጣማት ወይም ስለፈራች ወዲያውኑ ወደ ፖሊስ ነበር የደወለችው።
ከዛም በኋላ ጂኒን የህፃናት ሆስፒታል ወስደው ነበር ያስተኟት። ጂኒ ሆስፒታል በገባች ጊዜ ዶክተሮቹ በእድሜያቸው እንደዚህ አይነት ሁኔታ አይተው እንደማያውቁ ነበረ የተናገሩት። ምክንያቱም ይህች ልጅ በህይወቷ የሰው ዘር አይታም የምታውቃት ምስልን በጣም ነበር የምትደነብረው። ምንም አታወራም። ያዩባት ሁኔታ በአጠቃላይ መግለጽ ከሚቻለው በላይ ነበር። ከዛም ለእናቷ ኤሪን ነበር ጥያቄዎችን ሲያቀርቡ የነበሩት። ምክንያቱም ጂኒ 13 ዓመት ቢሆናትም መናገር አትችልም ነበር። ምርመራ ሲያደርግላት የነበረው ዶክተርም እንደተናገረው ከሆነ ብዙ ህፃናትን እንዳከመና እንደ ጂኒ አይነት ሁኔታ ግን በፍጹም አጋጥሞት እንደማያውቅ ነው የተናገረው። በወቅቱ ጂኒ የነበረችበትን ሁኔታ ለመግለጽ ያህል ከሚገባው በላይ በጣም የጫጨች ነበረች። እንደዚሁም አጥንቷ ላይ ችግር ነበር። ከዛም ሲያልፍ 13 ዓመት ሆኗት ራሱ ጥርሷ አልወለቀም። ማንኛውም ጤነኛ ህፃን እንደሚታወቀው በ7 ዓመቱ ጥርሱን ያወልቃል፣ ከዛም ይበቅልለታል። ነገር ግን እሷ ከነበረባት የምግብ እጥረት የተነሳ ጥርሷ አልወለቀም ነበረ እስከዛ ጊዜ ድረስ። ሲቀጥልም ቆዳዋ በጣም ገርጥቶ ነበረ። ምክንያቱም ፀሐይ አታይም፣ በጨለማ ውስጥ ነበር የነበረችው። በዚህ ሁኔታ ነበር ይህች ልጅ ወደ ሐኪም ቤት ስትገባ። ከዛም በኋላ በአካባቢዋ የነበሩት የሕክምና ባለሙያዎችና ሐኪሞቿ ባደረጉት ርብርብ የተነሳ ይህች ልጅ ቀስ በቀስ ለውጥ እያመጣች ሄዳለች። ሆኖም ግን ሰዎች አጠገቧ በብዛት በሚሰበሰቡ ጊዜ ያንን ሁኔታ መቋቋም አትችልም ነበረ። ሌላ ስሜት ውስጥ ነበር የምትገባው። በጣም ትፈራለች፣ በጣምም ትደነብራለች። ይህም ከኖረችበት ሁኔታ ጋር የተያያዘ ነበር። በዚህን ጊዜ ፖሊስ ክላርክን በቁጥጥር ስር አውሎት ነበረ። Did you keep your daughter in a room? Mr. Wiley has no comment. We haven't had time to discuss the charges. We haven't even seen them. እናትየው ኤሪንንም ይዘዋት ነበር። ነገር ግን በተደረገው ምርመራ ኤሪን ራሷ ተበዳይ ናት ብለው እሷን ለቀዋታል። ክላርክን ግን በቁጥጥር ስር ነበር የዋሉት። ግን በጣም ፖሊሶችንም ይሁን ይህን ታሪክ የሰሙትን ሰዎች ሁሉ ያስገረመው ነገር ኤሪን ይህን ሁሉ አመት እንዴት ለዚህ ሰው እጇን ሰጥታ ተቀመጠች የሚለው ነበረ። ለኃይለኛ ድብደባ እየተጋለጠች አይኗን እስከ ማጣት ደርሳ ይህ ሁሉ አመት ቤተሰብ ጋር፣ ጓደኛ ጋር እንደዚሁም ህግ ቦታ ለመቅረብ እንዴት አልቻለችም? የእውነት ይህ ሁሉ አመት ማምለጫ ጊዜ አታ ነው የሚባሉ ብዙ ውዝግቦች ነበሩ በዚህች ሴት ላይ። ወደ ጂኒ ሁኔታ ስንመለስ ጂኒ ከእለት ወደ እለት በተደረገላት ከፍተኛ እርዳታ ለውጥ እያሳየች መጥታለች። እንደዚሁም ለብቻዋ ሽንት ቤት ሄዳ መጸዳዳት፣ ከዛም ሲያልፍ አንዳንድ ቃላቶችን መናገር፣ እንደምንም ብላ ቃላቶችንም ለመገጣጠም መሞከር፣ ብቻ ከፍተኛ የሆነ ለውጥ ነበራት በቋንቋም በኩል። ከዛም በኋላ የቋንቋ አስተማሪዋ እኔ ጋር ሄዳ ትንሽ ጊዜ ብትቀመጥ ብላ ነበር ሆስፒታል ነው ያስፈቀደችው። ወዲያውኑ አልተፈቀደላትም ነበረ። ነገር ግን ከጊዜ በኋላ እንድትወስዳት ተደርጎ ከዚህች የቋንቋ አስተማሪ ጋር በኖረችበት ጊዜ ይህች ልጅ ቋንቋ ቢሻሻልም ነገር ግን የሕክምና ሁኔታ በጣም እየተዛባ ነበር። ለዚህም ነው መጀመሪያ ሆስፒታሉ ለዚህች ሴት ለመስጠት ያልተስማማው ጂኒን። ከዛም በኋላም እንደተፈራው ይህች ሴት ሕክምናዋን በአግባቡ እንድትከታተል ወይም መድኃኒቶቿን በአግባቡ እንድትወስድ እያደረገቻት አልነበረም። የሆስፒታሉ ኃላፊዎች እንዳሉት ከሆነ ይህች ሴት እኔ ነኝ ይህች ልጅ ያዳንኳት ብለው ሙሉ ለሙሉ እሷ ብቻ ታዋቂነቱን ለማግኘት ያደረገችው የግል ጥቅም ነው ብለው ስላሰቡ ከዛም ጂኒ ዴቪድ የተባለ አንድ ዶክተር ቤት ነበረ የተቀመጠችው። የዶክተሩ ሚስትም የማህበራዊ ጤና ባለሙያ ናት። ዶክተሩም ቢሆን ጂኒን ከመጀመሪያው ጀምሮ ሲያክማት የነበረ ስለሆነ እዛ ለተወሰነ ጊዜ ሄዳ 4 ዓመት ነበረ የተቀመጠችው። እነዚህ ባልና ሚስቶችም የ4 ልጆች ወላጆች ነበሩ። ስለዚህም እዛ በተቀመጠችባቸው ጊዜያቶች ጂኒ ብዙ ነገር አሻሽላ ነበረ። በፊት ላይ በስሜት የምትገልጸው ነገር ሁሉ አሁን መናገር ጀምራ ነበረ። እንደሚገመተውም ይህቺ ህይወቷን በሙሉ በአስቸጋሪ ሁኔታ ያሳለፈች ልጅ አባቷ ያደረገው እንደዚሁ አስተዳደጓን እንደምታስታውስ ነው። ከዛም በኋላ የተፈጠረው ነገር ክላርክ ዌሊ ህይወቱ አለፈ። ይህ ሰው እስር ቤት ባለበት ጊዜ ራሱን ነበር ያጠፋው። በንጋታውም የፍርድ ቀኑ ነበር። ምን ብሎ ነው ዲያሪው ላይ ያሰፈረው? ማንም የሚረዳኝ የለም ብሎ ነበረ የጻፈው። ምን ለማለት ፈልጎ እንደሆነ ግልጽ አልነበረም። እንደነገርኳችሁ ዲያሪው ላይ ብዙ የጻፋቸው ነገሮች አሉ። ከጻፋቸው ነገሮች ዋነኛው ይህን ሁሉ ነገር የሚያደርገው ቤተሰቡን ከውጭው የክፋት ዓለም ለመጠበቅ ብሎ ነው እየጻፈ ያለው። ነገር ግን ከሱ በላይም ክፉ ከሱ በላይም አረመኔ አለ ለማለት ይከብዳል።
በዚህ ሁኔታ ነበረ የዚህ ለመግለጽ የሚከብድ ክፉ አባት ፍጻሜ የተደመደመው። ጄኒ 18 ዓመት እስኪሆናት ድረስ እናቷ በተደጋጋሚ እየሄደች ትጠይቃት ነበረ። ከዛም በኋላ የሞግዚትነት ጥያቄ ነበረ ያቀረበችው። ህጋዊ መብቷን አስከብራ ልጇን ወሰደች። ታሪኩ እዚህ ጋር ቢያበቃ ብዬ ተመኘው። ነገር ግን እንደዛ አልነበረም። ጄኒ ከእናቷ ጋር ወዳደገችበት ወደዛ ቤት ከገባች በኋላ ሊስማሙ አልቻሉም። ማለትም ጄኒ ምንም አይነት ሕክምና ብትወስድም አሁንም ሙሉ ለሙሉ ጤነኛ አልነበረችም። ስለዚህም ይህች እናት ከልጇ ጋር ጤናማ ጊዜ ማሳለፍ አልቻለችም። በጣም ነበር የተቸገረችው ጄኒን እንዴት መቆጣጠር ወይም ኮንትሮል ማድረግ እንዳለባት። ከዛም በኋላ መልሳ ለጤና ጥበቃ ደውላ እርዳታ ነበር የጠየቀችው። በዚህን ጊዜ ጄኒን መልሰው ከቤት አወጧት። በጣም የሚያሳዝነው ነገር ለአመታት ከአንድ ቤት ስትቀያይር ነበረ ይህች ልጅ የኖረችው። በሄደችበት ቦታ ሁሉ ይመቻታል ማለት አይደለም፣ ብዙ የማይመቹ ውጣ ውረዶችንም አሳልፋ ነበረ። አስቡት ውድ ቤተሰቦች፣ ያስተዳደጓን ሁኔታ አውቀናል። ያም አልበቃ ብሎ እዚህ ደረጃ ላይ ከደረሰች በኋላ ተረጋግታ ወይም ተመችቷት ቁጭ የምትልበት ቦታ አላገኘችም። እንደሚጠበቀውም ጤናዋ ላይ መሻሻል ብታሳይም 100% ግን ይህች ልጅ ኖርማል አልነበረችም። እናም አንድ ጊዜ ልብ ሰባሪ ሆነና ራሷን የነበረበት ቪዲዮም ተለቋል። በ1993 ዓ.ም ጄኒ ስሙ በማይታወቅና ነገር ግን በሎስ አንጀለስ በሚገኝ መጠለያ ውስጥ መኖር ጀመረች። እዛም የተሻለ ሁኔታ ላይ እንዳለች ነው የተወራው። እናቷም መጠየቋን አላቆመችም። በየጊዜው የሄደች ልጇን ትጠይቃት ነበር። ዴቪድ የተባለው ሐኪሟም ከባለቤቱ ጋር እየሄዱ ይጠይቋት ነበረ። በመጨረሻም በ2003 ዓመተ ምህረት የጄኒ እናት በ87 ዓመቷ ከዚህ ዓለም በሞት ትለያለች። የሚገርመው ነገር ግን የጄኒ ወንድም ከቤት ከጠፋ ጀምሮ እህቱ በዚህ ሁኔታ ላይ እያለች አንድ ጊዜ ብቻ ነው የጠየቃት። ለ40 ዓመታት እህቱን ሳይጠይቅ ነው በ2011 ዓመተ ምህረት ከዚህ ዓለም በሞት የተለየው። ውድ ቤተሰቦች የዚህ ቤተሰብ ታሪክ ይህንን ይመስላል። ጄኒም እስካሁን ድረስ በህይወት እንዳለች ነው የተገለጸው። እድሜዋም 67 ደርሷል። ከጊዜ በኋላ የወጡ መረጃዎች እንደሚጠቁሙት አባት ሲናገር የነበረው ይህች ልጅ እድሜዋ ከ12 አያልፍም፣ ከ12 ዓመት የምታልፍ ከሆነ እንድትታከም እፈቅድላታለሁ ብሏል ነበር ሲባል የነበረው። ለማመን እጅግ ይከብዳል። ሁኔታው 100% እንዳይሻሻል ያደረገውና ባለበት እንዲቆም ወይም ደግሞ ከተሻላትም በኋላ እንዲባባስበት ያደረገው ከቦታ ቦታ ከአንዱ ቤተሰብ እየተለዋወጠች የኖረችው ነገር ፈጽሞ ምቾት የሰጣት አይመስልም። በዚህች ሴት ታሪክ ላይ በ2001 ዓመተ ምህረት ሞኪንግ በርድ ዶንት ሲንግ የተባለ ፊልምም ተሰርቷል። በእኔ አስተያየት ይህ ታሪክ አሳዝኖን ብቻ የሚያልፍ ሳይሆን ትምህርትም ይሰጠናል ባይ ነኝ። እናንተስ ውድ ቤተሰቦች በሰማችሁ ታሪክ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ እንዲሁም ቪዲዮ ላይክ እንድታደርጉ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።